መዝሙረ ዳዊት መዝሙር 77 ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁንም ወደ አፌ ቃል አዘንብሉ። አፌን በምሳሌ ከፍታለሁ፣ ከቀድሞ ጀምሮ ያለውንም ምሳሌ እናገራለሁ። የሰማነውንና ያየነውን አባቶቻችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔርን ምስጋና ተናገሩ፣ ኃይሉንና ያደረገውንም ታምራት። ለያዕቆብ ያቆመውን ምስክር፣ ለእስራኤልም የሠራውን ሕግ፣ ለአባቶቻችን ያዘዘውን ለልጆቻቸው ይነግሩ ዘንድ የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነስተውም ለልጆቻቸው ይነግራሉ። ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲፈልጉ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ፣ ልቧን ያላቀናች ትውልድ፣ መንፈሷ በእግዚአብሔር ዘንድ ያልታመነች። የኤፍሬም ልጆች ቀስታቸውን ገትረው ይወጉ ነበር፣ በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔርን ኪዳን አልጠበቁምና በሕጉም ለመሄድ እምቢ አሉ። ረድኤቱንና ያሳያቸውን ታምራቱን ረሱ። በግብፅ ሀገርና በጣኔዎስ በረሃ በአባቶቻቸው ፊት የሠራውን ተአምራት፣ ባሕርን ከፍሎ አሳለፋቸው፣ ውኆችን እንደ ረዋት ውሃ ቆመ። ቀን በደመና መራቸው፣ ሌሊቱንም ሁሉ በእሳት ብርሃን። ዓለቱን በምድረ በዳ ሰነጠቀ፣ ከብዙ ጥልቅ እንደሚገኝ ያህል አጠጣቸው። ውሃንም እንደ ወንዞች አፈሰሰ፣ ውሃንም ከዓለት አፈለቀ። ነገር ግን እርሱን መበደል እንደገና ደገሙ፣ ልዑልንም በምድረ በዳ አስመረሩት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሙት፣ እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ዓለቱን ይመታ ዘንድ ውሃንም ያፈስስ ዘንድ ይችላልን? እንጀራን መስጠትና ለሕዝቡስ ማዕድን መስራት ይችላልን? እግዚአብሔርም ይህንን ሰምቶ ተቆጣ፣ በያዕቆብም ላይ እሳት ነደደ፣ መቅሰፍትም በእስራኤል ላይ ወጣ። በእግዚአብሔር አላመኑምና በማዳኑም አልተማመኑምና። ደመናውንም ከላይ አዘዘ፣ የሰማይንም ደጆች ከፈተ። ይበሉም ዘንድ መናን አዘነመላቸው፣ የሰማይንም እንጀራ ሰጣቸው። የመላእክትንም እንጀራ የሰው ልጆች በሉ፣ የሚበቃቸው ስንቅንም ላከላቸው። ከሰማይ አዜባዊ ነፋስን አስነሳ፣ በኃይሉም መሳአዊ ነፋስን አመጣ። ሥጋን እንደ አፈር የሚበሩትንም ወፎች እንደ ባሕር አሸዋ አዘነመላቸው። በሰፈራቸው መካከል በድንኳናቸውም ዙሪያ ወደቀ። በሉ እጅግም ጠገቡ፣ ለምኞታቸውም ሰጣቸው፣ ከወደዱትም አላሳጣቸውም። መብላቸውም ገና በአፋቸው ሳለ የእግዚአብሔር መቅሰፍት በላያቸው መጣ። ከእነርሱም ብዙዎቹን ገደለ፣ የእስራኤልንም ምርጦች አሰናከለ። ከዚህም ሁሉ ጋር እንደገና እርሱን በደሉ፣ ተአምራቱንም አላመኑም። ቀኖቻቸውም በከንቱ አለቁ፣ ዓመቶቻቸውም በችኮላ አለፉ። በገደላቸውም ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል እግዚአብሔር እንደሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸውም ዋሹት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑትም። እርሱ ግን መሐሪ ነው፣ ኃጢአታቸውንም ሁሉ ይቅር አላቸው። አላጠፋቸውምም፣ ቁጣውንም በመመለስ አበዛ፣ መዓቱንም ሁሉ አላቃጠለም። ሥጋም እንደሆኑ አሰበ፣ መንፈስ ከወጣ በኋላ አይመለስም። በምድረ በዳ ምን ያህል አስቆጡት፣ በበረሃም አሳዘኑት። ተመለሱ፣ እግዚአብሔርንም ፈተኑት፣ የእስራኤልንም ቅዱስ አሳዘኑት። እነርሱም እጁን አላሰቡም፣ ከጠላቶቻቸው እጅ ያዳነበትን በግብፅ ያደረገውን ተአምራቱን፣ በጣኔዎስም በረሃ ያደረገውን ድንቁን። ወንዞቻቸውንም ወደ ደም ለወጠ፣ ምንጮቻቸውንም ደግሞ እንዳይጠጡ ዝንቦችንም በላያቸው ሰደደባቸው፣ በሏቸውም። ጓጉንቸሮችን ሰደደ፣ አረከሳቸውም። ፍሬያቸውንም ለኩብኩባ ሥራቸውንም ለአንበጣ ሰጠ። ወይናቸውንም በበረዶ
በለሳቸውንም በውርጭ አጠፋ። እንስሶቻቸውን ለበረዶ ሀብታቸውንም ለእሳት ሰጠ። የመዓቱን መቅሰፍት በላያቸው ሰደደ። መቅሰፍትን፣ መዓትንም፣ መከራንም በክፉዎች መላእክት ሰደደ። ለቁጣው መንገድን ጠረገ። ነፍሳቸውንም ከሞት አላዳናትም። እንስሶቻቸውንም በሞት ውስጥ ዘጋ። በኩሮቻቸውንም ሁሉ በግብፅ ምድር፣ የድካማቸውንም መጀመሪያ በቤቶቻቸው ውስጥ ገደለ። ሕዝቡን ግን እንደ በጎች አሰማራቸው፣ እንደ መንጋም ወደ ምድረ በዳ አወጣቸው። በተስፋም መራቸው፣ አልፈሩምም። ጠላቶቻቸውንም ባሕር ደፈናቸው፣ ወደ መቅደሱም ተራራ ወሰዳቸው። ቀኙ ወደ ፈጠረችው ተራራ ከፊታቸውም አሕዛብን አባረረ። ርስቱንም በገመድ አካፈላቸው። የእስራኤልንም ወገኖች በቤታቸው አኖረ። ነገር ግን ልዑል እግዚአብሔርን ፈተኑት፣ አሳዘኑትም፣ ምስክሩንም አልጠበቁም። ተመለሱም፣ እንደ አባቶቻቸውም ከዱ፣ እንደ ጠማማ ቀስትም ሆኑ። በኮረብቶቻቸውም አስቆጡት፣ በተቀረጹ ምስሎቻቸውም አስቀኑት። እግዚአብሔርም ይህን ሰምቶ ተቆጣ፣ እስራኤልንም እጅግ ናቃቸው። የሴሎምም ድንኳን ተዋት፣ በሰዎች መካከል ያደረባትን ድንኳኑን። ኃይላቸውን ለምርኮ ጌጣቸውንም በጠላት እጅ ሰጠ። ሕዝቡንም በጦር ውስጥ ዘጋቸው፣ ርስቱንም ቸል አላቸው። ጎልመሶቻቸውን እሳት በላቻቸው፣ ቆነጃጅቶቻቸውም አላለቀሱም። ካህኖቻቸውም በሰይፍ ወደቁ፣ ባልቴቶቻቸውም አላለቀሱላቸውም። እግዚአብሔርም ከእንቅልፍ እንደሚነቃ ተነሣ፣ የወይን ሰካር እንደተወው እንደ ኃያልም ሰው። ጠላቶቹንም በኋላው ገደለ፣ የዘላለምንም ሐሳር ሰጣቸው። የዮሴፍንም ድንኳን ተዋት፣ የኤፍሬምንም ወገን አልመረጠም። የይሁዳን ወገን ግን መረጠ፣ የወደደውን የጽዮንን ተራራ። መቅደሱን እንደ አርያም ሠራ፣ ለዘላለምም በምድር ውስጥ መሠረታት። ባሪያው ዳዊትንም መረጠ፣ ከበጎቹም መንጋ ውስጥ ወሰደው። ከሚያጠቡ በጎችም በኋላ ባሪያውን ያዕቆብን ርስቱን እስራኤልንም ይጠብቅ ዘንድ ወሰደው። በልቡ ቅንነት ጠበቃቸው፣ በእጁም ጥበብ መራቸው።